On the surface, it's just a soda pop. A cold drink you can buy almost anywhere. But it's come to be more than that. How did this soft drink, Coca-Cola, become an emotional touchstone for millions around the globe? ለስላሳ ታሪክ እንደ ጎርጎሮሳውያን አቆጣጠር ግንቦት 8 1886 አሜሪካዊ ፋርማሲስት ጆን ፔምበርተን በቤቱ ጓሮ የቀመመውን አዲስ አይነት ለስላሳ መጠጥ ይዞ በወቅቱ በአትላንታ ትልቁ ፋርማሲ በነበረው ያዕቆብ ፋርማሲ ገብቶ መሸጥ ከጀመረ ወዲህ በርግጥም ዓለም ተለውጣለች። የአሜሪካ ካፒታሊዝም ለዓለም ካበረከታቸው ምርቶች ሁሉ ግንባር ቀደሙ እንደሆነ ብዙዎች ይስማሙበታል። ዶክተር ፔምበርተን ፍሬንች ዋይን ኮላ ያለውን ይህን ጋዝ አልባ የፈጠራ ውጤቱ የሆነውን ለስላሳ መጠጥ ያንን ሁለት ብቻ 9 ብርጭቆ ለመሸጥ በቃ። አንዱን በ5 ሳንቲም ሂሳብ። ዛሬ ይህ ለስላሳ መጠጥ ከአነስተኛ መሻሻሎች በቀር ኮካኮላ የተሰኘውን ስሙን ተጎናጽፎ በቀን ከ1 ቢሊዮን በላይ የሚሸጥ ዝነኛ ለስላሳ መጠጥ ለመሆን በቅቷል። የኮካኮላ ፈጣሪ ዶክተር ፔምበርተን ይህ የጀመረው አዲስ ንግድ ያን ያክልም ተስፋ ሰጪ ሆኖ አላገኘውም። ለምሳሌ ያክል በመጀመሪያው ዓመት ብቻ $50 ያክል ማትረፍ ቢችልም ለማስታወቂያና ለተለያዩ ወጪዎች $78 ስላወጣ ትርፉ ኪሳራ ብቻ ሆነ። በዚህ ላይ ደግሞ ጤናው እየተዳከመ ብድር ባናቱ እየተቆለለበት ሲመጣ በአዲሱ ንግድ ላይ ያለው ተስፋ ተመናመነ። እናም ቀስ በቀስ የንግዱን ድርሻ ወይም ሼር ለተለያዩ ሰዎች መሸጡን ተያያዘው። በዚህ መልኩ የኮካን ለጋ ቢዝነስ ከተቀላቀሉ ሰዎች መካከል ግን ካንድለር የኮካን ተስፋ ሰጪነት የተረዳው ገና ቀድሞውኑ ነበር። እናም ከተለያዩ የኮካ ባለድርሻዎች በተለያዩ ጊዜያት የኮካ ንግድ ላይ ያላቸውን ድርሻ ይገዛ ጀመር። ኮካ ከተፈጠረ ከ2 ዓመት በኋላ በ1888 ላይ ደግሞ የንግዱ ተስፋ የጨለመበት ዶክተር ፔምበርተን የቀረውን ድርሻውንና የኮካን ፎርሙላ የቅመማ ቀመሩን ለካንድለር $1750 ሸጠው። ዶክተር ፔምበርተን በዚያኑ ዓመት አረፈ። የንግዱ ጉዳይ የገባው ካንድለር በአጠቃላይ $2300 አውጥቶ በ1891 አጠቃላዩን የኮካ ንግድ በእጁ አስገባ። ከዚህ በኋላ ነው እንግዲህ ኮካ በኋለኛው ዘመኑ የዓለም አቀፋዊ ባህል ቁንጮ ወዳደረገው ዝነኝነቱ የተመነደገው። በካንድለር የማስታወቂያና ብልህ የማሻሻጥ ጥበብ የኮካ ሽያጭ ተተኮሰ። ካንድለር የፋርማሲ ሥራውን እርግፍ አርጎ ትቶ መላ ሕይወቱን ለኮካ ሰጠ። ኮካ ከተፈጠረ ከ6 ዓመታት በኋላ ካንድለር አትላንታ ጆርጂያ የሚገኘውን የኮካኮላ ካምፓኒ ሲያቋቁም መነሻ ካፒታሉ $100,000 ደርሷል። ዛሬ ላይ ይህ በዓለም ትልቁ የለስላሳ መጠጥ ኩባንያ በአክሲዮን ገበያ ያለው ዋጋ $42 ቢሊዮን ያህላል። ካንድለር ኮካን ለማስተዋወቅ ከጋዜጣና ከቢልቦርድ ማስታወቂያ አንስቶ ነፃ የኮካ ኩፖን እስከማደል በርካታ የማስታወቂያ ስልቶች ተጠቅሟል። ልፋቱም በከንቱ አልባከነም። ኮካኮላ ከአትላንታ ጆርጂያ ወጥቶ መጀመሪያ በተለያዩ የአሜሪካ ግዛቶች ቀጥሎም ዓለምን ለማጥለቅለቅ በቃ። በአሁኑ ወቅት ኩባንያው በ200 ሀገራት 400 ያክል የኮካኮላ አይነቶች ብራንዶችን የሚሸጥ ሲሆን ከገቢውም 70% ያክሉን ከአሜሪካ ውጭ የሚሰበስብ ዓለም አቀፋዊ ኩባንያ ነው። የኮካኮላ ኩባንያ ከ1889 ጀምሮ ምርቱን ለማዳረስ ፍራንቻይዝድ የተሰኘ የስርጭት ስልት መጠቀም ጀመረ። ይህም ኩባንያው የኮካንና የሌሎችን የኩባንያው ምርት የሆኑ የለስላሳ መጠጦችን ቅመም ሲረፕ ብቻ በማምረት በየሀገሩ ለሚገኙ አሽገው ለሚሸጡ ድርጅቶች ወይም ቦትለርስ መሸጥን ያካትታል። ድርጅቶቹም ከኩባንያው ያገኙትን ቅመም ተጠቅመው የተቀረውን የምርት ሂደት አከናውነው ለስላሳ መጠጦቹን ይሸጣሉ። የኮካኮላ ቅመም ወይም ሲረፕ ሲነሳ ሁሌም ቢሆን አብሮ የሚጠቀሰው መርቻንዳይዝ 7X በሚል ስም የሚታወቀው ዝነኛው የኮካኮላ የንግድ ሚስጥር ነው። የኮካኮላ ፎርሙላ ወይም የቅመማው ቀመር። ኮካኮላ የሚቀመምባቸው ቅመሞችና ንጥረ ነገሮች ስኳር፣ የኮካ ቅጠል፣ የኮላ ዛፍ ፍሬ፣ የተለያዩ ማጣፈጫዎች ወዘተ በግልጽ የሚታወቁ ቢሆንም
የቅመማ ቀመሩ ወይም ፎርሙላው ግን የኩባንያው ጥብቅ የንግድ ምስጢር ነው። የኮካ ኮላ ፎርሙላ የመጀመሪያው ቅጂ አትላንታ ጆርጂያ ውስጥ በሚገኝ አንድ ባንክ ጥብቅ ካዝና ውስጥ የሚገኝ ሲሆን በኩባንያው ውስጥ ፎርሙላውን የሚያውቁ ጥቂት ሰዎች ብቻ እንደሆኑና እነሱም የሚያውቁትን ያለማሳወቅ ዲስክሎዠር ስምምነት ከኩባንያው ጋር እንደተዋዋሉ ይነገራል። አንዳንዶች እንደሚሉት ከሆነ ደግሞ እኒሁ ምስጢሩን የሚያውቁ ጥቂት ሰዎች አንድ ላይ እንዳይጓዙ ሁሉ ይደረጋል። በዚህ ምስጢራዊ የኮካ ፎርሙላ ሳቢያ ኮካ ኮላ ህንድ ውስጥ እስከ 1991 ድረስ አይሸጥም ነበር። ምክንያቱም የህንድ ሕግ የንግድ ምስጢርን መደበቅን ስለማይፈቅድ ነበር። በዚህም ሳቢያ ህንድ ለረጅም ዓመታት የራሷን የተለያዩ ኮላዎች ስትጎነጭ ብትከርምም ኮካ ኮላን ግን እስከ 1991 ድረስ ፈጽሞ አላጣጣመችውም ነበር። የዶክተር ፔምበርተን ፈጠራ ኮካ ኮላ ለመጀመሪያ ጊዜ ፋርማሲ ውስጥ የመሸጡ ምስጢር ምን ይሆን? ምክንያቱ በወቅቱ ኮካ ኮላ ለጤና ጠቃሚ እንደሆነ መድኃኒት ስለሚታይ ነበር። እናም ደግሞ እጅጉን አነቃቂ። ኮካ ኮላ ከሚቀመምባቸው ንጥረ ነገሮች አንዱ የሆነ የኮካ ቅጠል ውስጡ ኮካይን፣ የኮላው ፍሬ ደግሞ ቡና ውስጥ የሚገኘው አነቃቂ ንጥር ካፌን በመያዙ ሳቢያ ጥንታዊ ኮካ ኮላ እጅጉን አነቃቂ ነበር። ለምሳሌ ያክል ከ1903 በፊት ለአንድ የኮካ ደንበኛ በሚቀርበው ኮካ ኮላ ውስጥ 60 ሚሊ ግራም ኮካይን ይገኝ ነበር። ይህ ደግሞ ትንሽ የሚባል መጠን አይደለም። እናም ሁኔታው ተቃውሞን ቀሰቀሰ። በመሆኑም የኮካ ኮላ ኩባንያ ከ1903 ጀምሮ በኮካ ቅጠል ውስጥ ያለውን ኮካይን አጣርቶ አውጥቶ ኮካይን አልባውን የኮካ ቅጠል ለመጠጡ የጣዕም ቃና ያክል ብቻ ነው የሚጠቀመው። አንዳንዶች ግን አሁንም ድረስ ሙሉ ለሙሉ ኮካይኑን በሞለኪውል ደረጃ ማስወገድ አይቻልም ሲሉ ይተቻሉ። የኮካ ኮላ ኩባንያ አተካራው ሰልችቶት ነው መሰል አሁን በዚህ ጉዳይ ላይ አስተያየት መስጠቱን እርግፍ አድርጎ ትቶታል። ካፌኑ ግን አሁንም አለ፣ ካፌን እንደሌለባቸው በግልጽ ከሚጻፍባቸው ብራንዶች በስተቀር። ኮካ ኮላ እንዲህ እያለ ከሌሎች ተቀናቃይ ለስላሳ መጠጦች ኮላዎች ጋር እየተፋለመ ገበያውን እየመራ ተጽዕኖን እያሰፋ ዘለቀ። ለዚያ በቃው የኮካ ኮላ ካምፓኒ መስራች ካንድለር ግን ከኮካ ኮላ ጋር ከዚህ በላይ መቆየት የፈለገ አይመስልም። እናም በ1919 ላይ የኮካ ኮላ ኩባንያን በ$25 ሚሊዮን ሸጠው። ከዚህ በኋላ የቀጠሉት ዓመታት ኮካ ኮላ ዓለም አቀፋዊ የሽያጭ ድንበሩን ይበልጥ የዘረጋበትና እንደነ ፔፕሲ ካሉ ተቀናቃኝ የለስላሳ መጠጦች ጋር የሽያጭ የበላይነትን ላለማስነጠቅ የሞት ሽረት ፍልሚያ የገጠመበት ነበር። በ1893 የኖርዝ ካሮላይናው ፋርማሲስት ካሌብ ብራድሃም የቀመመው ለስላሳ መጠጥ ፔፕሲ ኮላ ቀስ በቀስ የኮላ ጦርነቱን የበላይነት እየተቀዳጀ መጣ። በሁለተኛው የዓለም ጦርነት ማብቂያ ግድም የኮካ ዓለም አቀፋዊ የለስላሳ መጠጥ ሽያጭ ድርሻ 52% የነበረ ሲሆን በተለይ በፔፕሲ የከፋ ፉክክር ሳቢያ በ1983 የሽያጭ ድርሻው ከ24% በታች ወረደ። ከዚህም በተጨማሪ በተለይ በአሜሪካ በሱፐርማርኬቶች ውስጥ ፔፕሲ ከኮካ የላቀ የሽያጭ ድርሻ ያዘ። ሁለቱ ተቀናቃኞች ፉክክራቸውን አጧጧፉት። የሁለቱ ታላላቅ ኩባንያዎች ፉክክር የወለደውና በ1985 ላይ የፈነዳው ክስተት ከታላላቅ ኩባንያዎች የንግድ ሽኩቻ ባሻገር ስለ ሸማቹ ሕዝብ ከሁሉም በላይ ደግሞ ስለዚህ ሰው ስለምንለው ፍጡር ስነ ልቦናዊ መዋቅር አንዳንድ አስገራሚ ባህሪ ወለል አድርጎ ያሳየ በመሆኑ መቼም የሚዘነጋ አይሆንም። ለመሆኑ ምን ሆነ? Recently, an independent research firm ran a taste test between Coke and Pepsi. ኮካና ፔፕሲ ለንግድ ድርሻ የበላይነት ለረጅም ዓመታት የተሻኮቱ ቢሆንም ይህ አዲሱ የፉክክር ስልት ብቅ ያለው ግን በ1975 ላይ ነበር። በዚህ ዓመት ፔፕሲዎች በጣም የበላይነት ማን እንደሚልቅ ይለይልን በሚል በየቦታው ፔፕሲ ቻሌንጅ ያሏቸውን የመቅመሻ ማዕከላት አቋቋሙ። እኒሁ በተለያዩ የአሜሪካ ከተሞች የተቋቋሙት የመቅመሻ ማዕከላት ለኃላፊ አግዳሚው የለስላሳ መጠጥ አፍቃሪ ሁለት የተሸፈኑ የለስላሳ መጠጥ ናሙናዎችን ያቀርባሉ።
አንዱ የኮካ ሌላኛው የፔፕሲ። ቀማሹ ሁለቱንም አጣጥሙ ሲያበቃ የተሻለው ጣዕም የትኛው እንደሆነ ይጠቁማል። But besides that, we've never met. Okay, now I'm going to pick this up and tell me which one you chose. Pepsi! You know, in tests like these nationwide, more people prefer to taste the Pepsi over Coca-Cola. Pepsi's much better. It's delicious. It's down nice and smooth. The taste is good. That's great. Take the Pepsi challenge. Let your taste decide. Right, guys? Right! ፔፕሲዎች በዚህ መንገድ ባሰባሰብነው መረጃ መሰረት በተለያዩ የአሜሪካ ከተሞች ውጤቱ የተለያየ ቢሆንም በአማካይ ግን ፔፕሲ ከኮካ በ12% የላቀ የጣዕም ተመራጭነት እንዳለው አረጋገጥን አሉ። ኮካ ፈጽሞ ሳይንሳዊ ባልሆነ መንገድ የተሰበሰበ መረጃ ሲላጣጣለው፣ ምጸቱ ግን ኮካ ራሱ ይህንኑ አይነት ጥናት አካሂዶ ተመሳሳይ ውጤት ማግኘቱ ላይ ነው። ኮካዎች ተረበሹ። ለካንስ ውስጡን ተበልጠናልና አሉ። በዚህ ላይ ደግሞ ምንም እንኳ ኮካ በአመት ከፔፕሲ በ$100 ሚሊዮን የላቀ የማስታወቂያ ወጪ ቢከሰክስም የሽያጭ ድርሻው ግን እያሽቆለቆለ መምጣቱን አላቆመም። እና ታዲያ ምን በጀ? Oh, look who's back. Here comes trouble. Hi, Sarge. What can I get you? Don't tell me. Let me guess. An ice cold Pepsi. I wouldn't want to hear one of those crazy voices of yours, huh? Honey, you ain't heard nothing yet. Hit it, fellas. Jump in, just enjoy the ride. ኮካ የሽያጭ በላይነቱን ላለመነጠቅ አንዳች የተለየ ስልት መጠቀሙ እንደማይቀር ፔፕሲዎች ቢጠረጥሩም ያንን በወቅቱ አንድ ክፍለ ዘመን ሊደፍን ምንም ያክል ያልቀረውንና በዓለም እጅግ ዝነኛና ትርፋማ የሆነውን የኮካ ኮላ ቅመም ወይም ፎርሙላ ሊለውጡት ይደፍራሉ ብሎ የጠረጠረ ግን አልነበረም። የሆነው ግን ይሄ ነው። የኮካ ኮላ ኩባንያ ዋና ሥራ አስኪያጅ የሆኑት ሮቤርቶ ጎዜታ በ1984 ማብቂያ ወይም በ1985 መጀመሪያ ግድም የኩባንያውን የበላይ ኃላፊዎች ሰብስበው ፕሮጀክት ካንሳስ ያሉትን ኮካ የላቀ ጣዕም እንዲኖረው የሚያስችል የኮካ ኮላን የቅመማ ቀመር የማሻሻል ሚስጥራዊ እቅዳቸውን ይፋ አደረጉ። ለነገሩ ጎዜታ ከ4 ዓመታት በፊት የኩባንያው ሥራ አስኪያጅ ሆነው ሲሾሙም ብለውት ነበር። የኩባንያውን የንግድ ሥራ በተመለከተ የተቀደሰ የማይነካ ብለን የምንተው ነገር የለም፣ የለስላሳ መጠጦቹን ቅመም እንኳ ቢሆን ነበር ያሉት ያኔ። እናም የኮካ ኮላ ቀማሚዎች ወይም ኬሚስቶች ሚስጥራዊውን የኮካ ፎርሙላ መርቻንዳይዝ 7Xን እንዲያሻሽሉ ታዘዙ። ከዚሁ ጋር ተያይዞም ኩባንያው እስከዚያን ጊዜ ድረስ የሚጠቀመውን ተለምዷዊውን ስኳር በመተው የለስላሳ መጠጡ ለረጅም ጊዜ ሳይበላሽ እንዲቆይ የሚያስችለውን አማራጭ ማጣፈጫ ለመጠቀም ወሰነ። የኮካ ቀማሚዎች የተለያዩ የኮካ ቃናዎችን እየቀመሙ ለሚስጥራዊ ሙከራ ለተመደቡላቸው ሰዎች በማቅመስ የቅመማቸውን ብቃት ይፈትሹ ጀመር። አብዛኛዎቹ ቃናዎች ይህ ነው የሚባል የተለየ ተመራጭነት ሳይኖራቸው ቀረ። አንደኛው ቃና ግን ተስፋ ሰጪ ሆኖ ተገኘ። የለስላሳ መጠጡ አይነት ሳይነገራቸው ተለምዷዊ ኮካ ፔፕሲንና የሐዲሱን ቃና የቀመሱ ሰዎች አዲሱን ቃና ከፔፕሲ በ8% ከተለምዷዊ ኮካ ደግሞ በ20% ያክል ተመራጭ አደረጉት። እኒሁ በጣም ሙከራው ላይ የተሳተፉ ሰዎች ኮካ ኮላ የቀድሞ የቅመማ ቀመሩን ትቶ አዲሱን ቃና ቢጠቀም ኮካን ይጠጡ እንደሆነ ሲጠየቁ የአብዛኛዎቹ መልስ አዎንታዊ ሆነ። ከሙከራው ተሳታፊዎች ውስጥ እጅግ አነስተኛ 11% ያክል የሚሆኑት ከነዚህም ውስጥ አንዳንዶቹ አዲሱን ቃና የመረጡ ናቸው። ኮካ ጣዕሙን ለመለወጥ መታሰቡ በራሱ እጅጉን አስቆጣቸው። ኮካ የሚለወጥ የሚሻሻል ነገር ነው ወይ በማለት ተቃውሟቸውን አሰሙ። የተቃውሟቸው ወረርሽኝ ጭራሹኑ ወደ ሌሎች የሙከራው ተሳታፊዎች ተዛመተ። የኩባንያው የሽያጭ ክፍል አባላት ግን የአዲሱን ቃና ተመራጭነት ሰፋ ባለ ለስላሳ መጠጥ አፍቃሪ ሕዝብ ላይ ለመገምገም አዲሱን ኮካ ይዘው ወደ አደባባይ ወጡ። ብዙዎች አዲሱን ኮካ ከፔፕሲም ሆነ ከቀድሞ ኮካ ይልቅ ወደውታል። ኮካ ኮላ ጣዕሙን ለውጦ በዚህ በተሻሻለው ቃና ቢመጣ
ሊገዙት ፍቃደኛ መሆናቸውን ሲጠየቁ ግን አንዳንዶቹ አመነቱ። ምናልባት ቀስ በቀስ ስላመደው የሆነ ሆኖ ለምርምሩ $4 ሚሊዮን እና የ200 ሺህ ያክል ሕዝብ አስተያየት ከተሰበሰበ በኋላ የኮካው ስራ አስኪያጅ ሮቤርቶ ጎዜታ አዲሱ ኮካ መርቻንዳይዝ 7X100 ሲሹት የነበረውና የቀጣዩ ዘመን የኮካ ጣዕም እንደሚሆን ደመደሙ። እናም አዲሱ የኮካ ጣዕም በአሜሪካ በአፕሪል 23 1985 እንደሚገለጽ ቀን ተቆርጦ የኮካ ታላላቅ ባለስልጣናት ለዚሁ ከ1903ቱ ከኮካ ውስጥ ኮካይን እንዲወጣ ከተደረገበት ክስተት ቀጥሎ ታላቁ ለተባለው ታሪካዊ ቀን ሽር ጉዱን ተያያዙት። Everybody's known for a long, long time that Coca-Cola is made from a secret formula. It's in here. A few weeks ago, we took it out just for a little while, just long enough to improve it. Now, you still can't look at the formula, but you can look at the result. You can taste it. The new taste of Coca-Cola. It's the best Coca-Cola ever. በታሪካዊ ቀን ዋዜማም የኮካው ስራ አስኪያጅ በአሜሪካ የሚገኙ የኮካ ለስላሳ መጠጦች አሽገው የሚሸጡ ድርጅቶችን ኃላፊዎች ሰብስበው ውሳኔያቸውን አሳወቁ። አሁን ይለይልናል አሉ ጎዜታ። ይህ ሁሉ ሲሆን ግን የኮካ ቀንደኛ ተፎካካሪ ሆነው ፔፕሲ የኮካን እያንዳንዷን እንቅስቃሴ እየተከታተለ ለመልሶ ማጥቃት መዘጋጀቱን የጠረጠረ አልነበረም። ለምሳሌ ያክል እንደ አንዳንዶች ገለጻ ከቀናት በፊት በፔፕሲ ዋና መስሪያ ቤት ውስጥ የኩባንያው ታላላቅ ባለስልጣናት ተሰብስበው ነበር። በተሰብሳቢዎቹ ፊት ደግሞ ከኮካ በድብቅ ሾልከው እንዲወጡ የተደረጉ 6 የአዲሱን ኮካ ውህድ የያዙ እሽጎች ተደርድረዋል። አዲሱን የተፎካካሪያቸውን ውህድ በጽሞና ያጣጣሙት የፔፕሲ ባለስልጣናት ከፊት ለፊታቸው ታላቅ አደጋ እንደተጋረጠ ገባቸው። እናም በፊናቸው እነሱም ለመልሶ ማጥቃት መዘጋጀት ጀመሩ። በታሪካዊ ቀን የኮካው ስራ አስኪያጅና ፕሬዝዳንት በጋራ በመሆን 200 ለሚሆኑ ጋዜጠኞች አዲሱን የኮካ ጣዕም አበሰሩ። ከዚያ የተከተለው ከጋዜጠኞች የተወረወሩት ጥያቄዎች ግን የኮካዎቹን ኃላፊዎች የማይወጡት ማጥ ውስጥ ከተታቸው። ቀደም ብሎ ከፔፕሲ የተጠቆሙትን መረጃዎች ያነገቡት ጋዜጠኞች የኮካውን ስራ አስኪያጅ በጥያቄ አጣድፏቸው ያዙ። የምርት ለውጡ ምክንያት የፔፕሲ ጣዕም የበላይነት ነው ብለው ላፋጠጧቸው ጋዜጠኞች የኮካው ስራ አስኪያጅ መልስ ፈጽሞ አይደለም ሆነ። ይህን ያክል የተጨናነቅንበት ውሳኔ አይደለም አሉ ጎዜታ። ሌላ የተጨበጠ ምክንያት ሊያቀርቡ ባለመቻላቸው ግን የጉዳዩ አንድምታ ፍንትው ብሎ ወጣ። ጎዜታ ፊታቸው ላይ ላብ ችፊል ጀመር። አዲሱ ጣዕም ምን ይላል ተብሎ ሲጠየቁ ለስላሳ ነው የሆነ ክብ። ጎዜታ አልሆነላቸውም። ፔፕሲዎች ለውጡ የሚያሳየው የፔፕሲን የጣዕም የበላይነት ነው ሲሉ ተሰማ። እንዲያውም የፔፕሲ ዋና ስራ አስኪያጅ ሮጀር ኤንሪኮ በአሜሪካ ለሚገኙ በርካታ ታላላቅ ጋዜጦች በጻፉት ደብዳቤ ከልብ በመነጨ ስሜት እንኳን ደስ ያለን ስል ታላቅ ደስታ ይሰማኛል። ለ87 ዓመታት የዘለቀው ትንቅንቅ በስተመጨረሻ በፔፕሲ የበላይነት ተደመደመ አሉ። የዋና ስራ አስኪያጁ ደብዳቤ ሲቀጥል ኮካ-ኮላ ምርቱን ከገበያ ላይ ሰብስቦ የፔፕሲ አይነት ጣዕም ያለው አዲስ አይነት ኮካ እያመረተ ነው። የዚህ ሁሉ ሰበብ የረጅም ጊዜ የፔፕሲ የገበያ ስኬት ለመሆኑ አያጠራጥርም። ምናልባት በስተመጨረሻ ብዙዎቻችን ለረጅም ጊዜያት የምናውቀውን ፔፕሲ ከኮካ የተሻለ ጣዕም እንዳለው ሳይገነዘቡ አልቀረም። እርግጥ ነው ሰዎች ችግር ውስጥ ሲገቡ የማያደርጉት ነገር የለም። ለማንኛውም ምን እንደሚያደርጉ እናያለን። ለአሁኑ ግን እምለው ድላችን ጣፋጭ ነው። እናም ክብረ በዓል ያሻናል። አርብ ዕለት ክብረ በዓላችን ሆኖ ይውላል። ተደሰቱ። ሮጀር ኤንሪኮ የፔፕሲ ኮላ ዋና ስራ አስኪያጅ አሜሪካ። ቀጣዩ ቀን አርብ የፔፕሲ ሰራተኞች ድላቸውን የሚያጣጥሙበት የሙሉ ቀን ረፍታቸው ሆኖ አለ። አዲሱ ምርት የኮካን ሽያጭ ድርሻ በ1% ማለትም በአመት $200 ሚሊዮን ያክል ያሳድገዋል ያሉት የኮካ ባለስልጣናት የአዲሱን ምርት የሽያጭ ሁኔታ በንቃት ይከታተሉ ጀመር። ኮካ የምርቱን ለውጥ እንዳሳወቀ የኩባንያው የአክሲዮን ዋጋ ላይ እድገት ታይቷል። በመጀመሪያዎቹ ጥቂት ሳምንታት ውስጥም ሽያጩ የ8% መሻሻል አሳየ። ከምርት ለውጡ በኋላ የተካሄደ የዳሰሳ ጥናትም ከኮካ ሸማቾች 75% የሚሆኑት በአዲሱ ኮካ ደስተኛ እንደሆኑና ከዚህም በኋላ እንደሚጠጡት ገለጹ። ፔፕሲዎች ጉዳዩን በዝምታ የሚያልፉት አልሆነም። የፔፕሲ ቀማሚዎች ለመልሶ ማጥቃት የሚረዳ አዲስና የተሻሻለ ያሉትን ፔፕሲ ሱፕሪም የተሰኘ አዲስ አይነት ፔፕሲ ቀመሙ።
አዲሱ ኮካ የፔፕሲን ሽያጭ መጋፋት ከጀመረ ፔፕሲ ሱፕሪምን ሊለቅ ተዘጋጀ። በዚህ መሃል ግን አንድ ያልተጠበቀ ክስተት። የኮካን መለወጥ አጥብቀው የሚቃወሙ ሰዎች ተቃውሟቸውን ያሰሙ ጀመር። የኒህ ጥቂት ግን ተቃውሟቸውን በስፋት በጋለ ስሜት የሚገልጹ ሰዎች ተጽዕኖ የተቀረውን የኮካ ተጎንጭ ሕዝብ ስሜት ይሸረሽረው ጀመር። ኮካ አዲሱን ቃና በሙከራ መልክ ባስገመገመበት ወቅት ኮካ ጣዕሙ ተሻሽሎ ቢመጣ ትገዙታላችሁ ተብለው ሲጠየቁ የኮካን መለወጥ ክፉኛ የተቃወሙ ጥቂቶች የ11% ተጽዕኖ አሁን ደግሞ በአጠቃላዩ ሕዝብ ላይ ይታይ ጀመር። በአጠቃላይ የተከሰተው ሁኔታ በማህበራዊ ስነ ልቦና ሶሻል ሳይኮሎጂ ዘርፍ ኢንፎርሜሽናል ኮንፎርሚቲ በመባል የሚታወቀውና ሰዎች በማህበራዊ ስብስብ ውስጥ አመለካከታቸውን በድፍረት ወደሚሰነዘሩ አመለካከቶች የማዘንበል ባህሪ ነው። በኮካ መለወጥ ላይ የሚሰነዘረው ተቃውሞ እየተጋጋመ መጣ። የኮካ ኮላ ኩባንያ የደንበኛ አስተያየት መቀበያ ስልኮች በቀን ከ1000 በላይ በሚሆኑ በኮካ መለወጥ በተከፉ ደዋዮች ተጨናነቀ። 40 ሺህ ያክል የተቃውሞ ደብዳቤዎች ደረሱት። አንድ ጡረተኛ የአሜሪካ የአየር ኃይል ባልደረባ በጻፉት ደብዳቤ ሲሞቱ አስክሬናቸው ተቃጥሎ አመዱ በኮካ ጣሳ ውስጥ እንዲቀመጥ ይፈልጉ እንደነበር፣ አሁን ግን ኮካ ከተለወጠ ምናለኝ ብዬ ማለታቸውንና ሐሳባቸውን ለመለወጥ እያንገራገሩ እንደሆነ ገለጹ። በሁኔታው ግራ የተጋቡት ኃላፊዎች የስሞታ አቅራቢውን ሕዝብ አቤቱታ እንዲገመግምላቸው የስነ ልቦና ባለሙያ ቀጠሩ። ባለሙያው የአብዛኛው የአቤቱታ አቅራቢ ሕዝብ ስሜት የቅርብ ዘመዱን በሞት የተነጠቀ እምነቱ የተደፈረበት እንደሚመስል ገለጸ። አንዳንድ የቀድሞ ኮካ አፍቃሪዎች ደግሞ ከዚህ በኋላ አናገኘውም በሚል ስሜት የቻሉትን ያክል የቀድሞውን ኮካ እየገዙ ማከማቸት ጀመሩ። ጭራሹኑ ደግሞ ጌይ ሙሊንስ የተባለ ሰው የአሜሪካ የድሮ ኮካ አፍቃሪዎች ማህበር የሚባለውን መስርቶ የኮካ ኮላ ኩባንያ ያኔ 99 ዓመት ያስቆጠረውን ጣዕም ይመልስ ዘንድ ለመክሰስ ተነሳ። የረጅም ዘመን የኮካ አፍቃሪ የኩባው ፕሬዝዳንት ፊደል ካስትሮም የኮካ መለወጥ ሌላኛው የካፒታሊዝም ስርዓት መበስበስ አስረጂ ነው ሲሉ ተሰማ። የኮካ ባለስልጣናት ሁኔታው ከቁጥጥር ውጭ ሳይወጣ አንዳች እርምጃ መውሰድ እንዳለባቸው ተረዱ። የኮካ ሽያጭም እያሽቆለቆለ መጣ። የኮካ ባለስልጣናት ኮካን ለመለወጥ በማሰባችን ተሞኘን አሉ። እናም አዲሱ ኮካ ከተለቀቀ ከ87 ቀናት በኋላ በሐምሌ 10 1985 የቀድሞ ኮካ ኮክ ክላሲክ ተሰኝቶ ተመልሶ መጣ። What on earth brought us to the decision to bring back the classic taste which we so calmly abandoned back in April? Well, ኮክ ክላሲክ ከአዲሱ ኮካ ጋር ጎን ለጎን መሸጥ ጀመረ። የቀድሞ ኮካ ተመልሶ መምጣትን ለማብሰር የኮካው ፕሬዝዳንት ዛሬ ለአሜሪካው ሸማች ሕዝብ በማስተላለፈው 2 መልእክቶች አሉኝ አሉ። አንደኛው ኮካን ከተሻሻለ ጣዕሙ ጋር እያጣጣማችሁ ላላችሁ ምስጋናችን ይድረሳችሁ። ዛሬ መልእክታችንን ለማድረስ የምንፈልገው ግን ለሁለተኛው ወገን ነው። መልእክታችንም ይህ ነው፣ ሰምተናችኋል። የቀድሞው ኮካ መመለስ ዳግም የኮካን የደንበኛ አስተያየት መቀበያ ስልኮች ያጨናንቅ ጀመር። አሁን ግን የምስጋና ጥሪዎች ናቸው። አንድ ደዋይ የጠፋን ወዳጅ ማግኘት ያክል ነው አሉ። ዜናው በሁሉም ዋና ዋና የአሜሪካ ጋዜጦች የፊት ገጽ ላይ ወጣ። የቀድሞ ኮካ መመለስ የኮካን አክሲዮን ዋጋ በ12 ዓመታት ውስጥ ወዳልታየ ትልቅ ደረጃ አጎነው። ባልታሰበ መልኩ ኮካ በቅርብ ዓመታት ውስጥ አጥቶት የነበረውንና በዚህም ሳቢያ ቅመማውን ለመለወጥ የተነሳበትን የሽያጭ የበላይነቱን ዳግም ለመቀዳጀት በቃ። ኮካ ባልተጠበቀ መልኩ የኮላውን ጦርነት በድል ተወጣ። የኮካን ለውጥ ተከትሎ የተከሰተው ነውጥ ጉዳዩን በቅርበት በተከታተሉ ምሁራንና በሸማች ሕዝብ ባህሪ አጥኚዎች ዘንድም መቼም የማይዘነጋ የሰው ልጅን ስለ ልቦናዊ መዋቅር ወለል አድርጎ ያሳየ ክስተት ሆነ። ብዙዎች የኮካ ኮላ ኩባንያ ዝነኛውን ለስላሳ መጠጥ ለወጥኩ ብሎ ከማሳወቅ ይልቅ የለስላሳውን ጣዕም ቀስ በቀስ እያሻሻለ ወደ አዲሱ ኮካ ጣዕም ቢያመራ ኖሮ ይሄ ሁሉ ቀውስ አይከሰትም ሲሉ ይገልጻሉ። በእርግጥ ይህ ሐሳብ ለኩባንያው አልጠፋውም። ሆኖም ግን ጉዳዩን ሕዝቡ ሲረዳ ትንሿን የጣዕም ለውጥ አጉልቶ በማየት ሊከሰት የሚችለውን አደጋ በመፍራት ኩባንያው ሐሳቡን ሊገፋበት አልፈቀደም። እናም የክፍለ ዘመኑ የታላቁ ኩባንያ የምርት ለውጥና ሽያጭ ምስቅልቅል ለኮካም ሆነ ለሌሎች ታላቅ ትምህርትን ሰጥቶ አለፈ። በጣም ልቆ በሰው ልጅ ስነ ልቦና የሙጥኝ ባይነት ተሰናክሎ የቀረው አዲሱ ኮካም እምብዛም ሳይቆይ ከምርት ውጪ ሆነ። በዚህ አዲሱ ኮካ ምስቅልቅል ሳቢያ ኮካ ሽያጩ ከምንም በላይ መናሩን ያስተዋሉ አንዳንዶች ግን ይሄ ሁሉ ነገር የኮካን ሽያጭ ለማናር
በእውቅ ሆን ተብሎ የተደረገ ነው ሲሉ ይተቻሉ። ይህን ትችት የሰሙት የኮካው ፕሬዝዳንት ዶናልድ ኮ ደግሞ እንዲህ ሲሉ መለሱ። አንዳንዶች ኮካ የሽያጭ ስርዓት ስህተት ፈጽመዋል ይሉናል። ሌሎች ደግሞ ይህን ሁሉ ያደረጉት አስበው አቅደውበት ነው ይሉናል። እውነቱ ግን ይህ ነው። ይህን ያክልም ደደብ፣ ይህን ያክልም ብልህ አይደለንም።